አስደንጋጭ ነገር ተፈጠረ እነ ብሩኬ ቤት። ማህሌትን አቶ ዝና ማህሌትን ገሎ መድብልና ብሩክ ቤት በር ላይ ጣለ። መድብል እጅጉን ደነገጠ። ብሩክ በፍጹም ማህሌት ይህ አይገባሽም፣ በእርግጥ ክፉና አረመኔ ነሽ፣ ግን ደግሞ በዚህ ልክ እንደዚህ ትሆኛለሽ ብዬ አስቤም አልሜም አላውቅም ነበር። እንዴት ነው ከዚህ ከማይረባ ከዝና ጋርና ከካሊብ ሙሲሳ ጋር የተነካካሹ? ታውቂያለሽ፣ ሁሉንም ነገር ይቅርታ አድርጌልሽ ነበር አብሬሽ እንኳ ባልኖር፣ ግን ላንቺ መልካም ነገር ለመመኘትና እንዲሁም ትንሽ ገንዘብ ሰጥቼሽ የራስሽን ህይወት እንድትኖሪ ብዬ በጣም ብዙ እቅዶችን አቅጀ ነበር። ነገር ግን እንደዚህ ሆነ ብሎ በጣም አዘነ። መድብልና ብሩክ እንደምንም ብለን ዝናን በፖሊስ ቁጥጥር ስር ማዋል አለብን። ማህሌትን የገደላት እሱ ነው። ምክንያቱም ማህሌት በጣም ብዙ መረጃዎች ስላሏት እሷ ናት ትናገራለች ወይም ትመሰክራለች ብለው እነሱ ናቸው እንደዚህ የሚያደርጉት ብሩክ። ስለዚህ የግድ ማህሌትም እንኳ ክፉ ብትሆንም እንኳ እኛ እንደሱ አይደለንም ብለው ሂደው ለፖሊስ እያንዳንዱ ነገር ተነገሩ። እኛ ምንም ነገር አላደረግንም፣ እበራችን ላይ ነው ሙታ ያገኘናት እና የሆነ ሰው ነው የእኛ ጠላት የሆነ ሰው ብሎ አለ። ፖሊሱም እጅጉን አፋጠጣቸው። ታዲያ ማን ሊሆን ይችላል? እንግዲህ የሚሆነውማ እንዲሁም ካሊብ ሙሲሳና ዝና ነው ብለው አመለከቱ። ዝና በፖሊስ እየተፈለገና ካሊብ ሙሲሳ በፖሊስ እየተፈለገ ይገኛል። ማታ በከባድ ሐዘን ተጥለቀለቀች። ማህሌት እባክሽ ተነሺ፣ እባክሽ ይሄ እኮ ላንቺ አይገባሽም፣ እንደ ከፋትሽ ሳይሆን ፈጣሪ ለምንድን ነው እንደዚህ ያደረካት እያለች እምባደም አለቀሰች። መድብል ተረጋጊ፣ እውነት ለመናገር እኛስ ብትሆን እንድትሞት እንፈልጋለን እንዴ? እባክሽ ኢፍራታ እስኪ ተወኝ። ጠዋት ራሱ ዝና እኔን እኮ እንደዛ ሲፈልገኝና ሲያሯሩጠኝ ነበረ። እኔ በግራ ሲሄድ እሱ በቀኝ ቀድሞኝ ይገኛል። እናም የእህቴ ገዳይ ዝና ነው፣ የእህቴ ገዳይ ዝና ነው እያለች በጣም ጮኸች። ቅድስቴ ተነስታ እቅፍ አድርጋት እባክሽ ተረጋጊ፣ እባክሽ ኢፍራታ፣ ሁሉም ነገር በፈጣሪ ፍቃድ ነው የሚሆነው። እናም በቃ ምናልባት ማህሌት ይሄ ይሆናል እጣ ፈንታዋ፣ ስለዚህ ተረጋጊ ብላ አጽናናቻት። ቅድስቴና ብሩክ ድንግልናሽን ለመሸጥ ተስማምተሽ ነበር አይደል ብሎ ቅድስትን ጠየቃት። እንዴ ጋሼ እሱ እኮ ያለፈ ነገር ነው፣ ደግሞ ላለፈ ክረምት ቤት አይሰራለትም ይባል የለ እንዴ? አልገባኝም ብላ አለች። ምን ነው አፈርሽ እንዴ? እውነት ለመናገር ለእኔ ብለሽ ነው እንጂ፣ ምክንያቱም ምሳሌን እንደሆነ የምታውቂያት በእኔ ነው አይደለም? በቃ እሺ ይሁን፣ ለማንኛውም ቶሎ ማገገም አለብህ እሺ። ታውቃለህ መድብል ባይኖር ኑሮ እኮ እኛን ራሱ አታገኘንም ነበር ብላ አለች። እና ደግሞ ቶቶሎ አገግመህ መልካም ሰው ጥሩ ሰው ለመሆን እሞክራለሁኝ ከዚህም በላይ። እንዴ ጋሼ አንተ እኮ ድሮም ጥሩ ሰው ነህ፣ አሁንም በጣም ጥሩ ሰው ነህ። አይ ታውቂያለሽ እኔን ያሰቃዩኝና እንደዛ ግፍ የሰሩብኝን መበቀል ፈልግ ነበር፣ ግን ደግሞ ለፈጣሪ ሰጥቻቸዋለሁ። እንደዛ ከሆነ ጥሩ። ለማንኛውም አንተንም እንዳርህና አግባና ወይ ወንድም ወይ እህት ለምሳሌ ብትሰጣት ጥሩ ነው ብላ ስትለው እኛማ ዝግጁ ነን፣ ያው የሚወልዱት ይዘጋጁ እንጂ ብሎ አሳፈራት። ከዛ ሀቡን አነሳችና በል እንካ ብላበት ብላ እንደ መሽኮርመም አለች። እንዴ ምን እኔ ብቻ አንቺን ብይ እንጂ ይሄ እኮ በጣም አሪፍ ነው እያሉ ሁለታቸው መሳቅና እንዲሁም ደስታቸውን ማጣጣም ጀመሩ። ሰላም ሰላም! ውድና የተከበራችሁ የህያብ ዩቲዩብ ቤተሰቦች እንድናችሁልኝ ሁሉ ሰላም ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ።
እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። የሁሉንም ነገር ለዳጣ ነገረቻት። ሞገስ በጣም ደስ ብሎታል። ዳጣዬ ሀብትና ንብረቱ ሊመለስ ስለሆነ እንዴ ብታይ እኮ በፊት ምን ያህል ሀብታም እንደነበረ፣ በዛ ላይ ደግሞ ማንንም ቀጥ ብሎ አያይም ነበር። ሉላዬ ታዲያ ይሄ ደስ ይላል እንጂ ይሄ ልነግሪ ነው እዚህ ድረስ የጠራሽኝ? ደግሞም እኮ እንደ ፋራ እንዴት ልጠቅሽኝ ትችላለች? ስልክ አትደውይም እንዴ? ውይ አልመጣልኝም እኮ እውነት ለመናገር ግን ስልክም ለመደወል ፈልጌ ነበር፣ ግን ደግሞ እሱ ስላልመጣልኝ አንቺ ደግሞ ሞገስን ለማየት ስለመጣሽ በዚህ ያው ልንገርሽ ብዬ ነው። ምንድን ነው? ጠበቃው እና ጠበቃው ምን አለ? እዩልሽ ሞገስ ጠበቃውን በጣም ያምነዋል እና ጠበቃው ግን አብረሽኝ ካልተኛሽ ሀብትና ንብረቱ አይመለስም ብሎኛል። እንደውም አብረሽኝ ከተኛሽ በዚህ በ8 ቀን ውስጥ ሀብትና ንብረቱ እንደሚመለስና እንዲሁም ደግሞ ሁሉም ነገር እንደሚስተካከል ነገረኝ። እና ካልተኛሽስ? ካልተኛሁማ ያኔ የሆነ ጊዜ ማለቴ ትንሽዬ ወንጀል ሰርቶ የለም ሞገስ? አዎና እሱንም ሀብትና ንብረቱንም አድርጌ እከሰዋለሁኝ ብሏል። ወይኔ ዳጣ ንገሪኝና እውነት ለመናገር እቆርጥለታለሁ። እሺ መሽኛውን ብላ ስትል አረ ተረጋጊ። አይ ዳጣ እንደ ወሬው መሰለሽ እንዴ? ሰውየው በሁሉም ቦታ ሰው አለው። ለሞገስ እንዳልናገር ደግሞ ማለቴ በጣም ችግር ነው። እንዴት? ለምንድን ነው ችግሩ? ሄዶ ደግሞ ቢጣላና የሆነ ነገር ቢያደርገውስ? ታዲያ እኔ ያኔ ምንድን ነው የምሆነው? በዛ ላይ ሌላ ጠበቃ እንኳ ብንቀጥር ዓይንና ጆሮ አለው። የማይሆን ነገር ነው። በጣም ጨንቆኛል። ሞገስ ደግሞ ሁሉንም ነገር ተስፋ አድርጓል። በዛ ላይ እንዴት እንዳመነው ጠበቃውን አትጠይቂኝ። ሁሌ ጧት ማታ ይደውልለታል። እኔ እንቅልፍ የወሰደኝ መስዬ ሁሉንም ነገር እሰማለሁ። ለሚስትህ ነገራት፣ ትረጋጋ ምናምን እያለ ብታይ እንዴት እንደሚያስቀብጥ ብላ አለች። አታስቢ በቃ እኔና ያደላላ ሁነን ፊክስ እናደርገዋለን ብላ ስትል እይሽ እኔ እኮ ለዚህ ነው የምወድሽ ዳጣዬ፣ ለማንኛውም አመሰግናለሁ አለቻት። መድብልና ምሳሌዬ እየሄዱ እያሉ እኔ ምልህ አጎቴ ወይ ምሳሌዬ፣ እኔ እኮ ግን ኬክ መብላት በጣም ነው የምወደው። እውነትሽን ነው? እኔ ግን እንደምትወጁ አላውቅም ነበር። በፊት ላይ እኮ ስለሚያመኝ ነበር። አሁን ደግሞ ድኜ ብታይ በጣም ነው የምፈልገው። ታዲያ ምን ችግር አለው? እጋብዝሻለሁ። እዚህ ሰፈር ኬክ ቤት የለም እንዴ ብሎ አላት። እኔ አላቅም፣ ይጋብዘኝ የነበረው ኬክ ቤት ጠፍቶኛል፣ ግን ደግሞ በዚህ ነው መሰል ብለው መንገዱን እየነኩት እያለ ማህሌትን አዩት። እንደማየ እዩልሽ፣ እኔም ሆንኩ ብሩክም ልናናገራት አንፈልግም፣ ስለዚህ ታይ ብሎ ሲላት፣ አይ አባዬ ምናልባትም እኮ አታ ይሆናል። ስለዚህ ካጣሽ ደግሞ ያስፈልጋታል አይደል አባዬ? እስኪ ሄደን ሰላም እንበላት ብላ ሂዳ እንደማየ እንድነሽ ብላ ስትላት በፈገግታ ማህሌት በጣም ሰላም ነኝ ታዲያ ለምንድን ነው መተሻ ላየሽው ብላ ስትላት፣ አይ አጎትሽ ስለማይፈቅድልኝ ነው ያልመጣሁት ብላ አለቻት። አባዬ አጎቴ እውነቷን ነው? አንተ ማህሌት እንድትመጣ አትፈልግም እንዴ? አዎ እኔም ሆንኩ አባትሽ በፍጹም እንድትመጣ አንፈልግም እና ደግሞ ያው በቅርቡ ሰርግ አለን ብሎ አለ። ምን አይነት ሰርግ አልገባኝም። እንዴ አባትሽ ሊያገባ አይደል እንዴ? ማለት ሌላ ሴት ሊያመጣልኝ ወይስ ደግሞ እንዴ ቅድስቴ ብላ ስትል ምሳሌዬ ቅድስቴ ነዋ የሚያገባው። ስለዚህ ውሮ ሸባዬ አለምሽ ዛሬ ነው ዛሬ እያለ ማህሌትን ቅጥል አደረጋት። ማህሌት ታዲያ ለምንድን ነው የማትሄዱት? ትሰሙኛላችሁ? እኔ እኮ እዚህ ደክሞኝ ነው እንጂ ቁጭ አልኩት እናንተ ቦታ አይደለም የተቀመጥኩት ብላ አለች። ትሰሚኛለሽ? በመንገድ ላይ ተቀምጦ እንግዲህ በዚህ አትሄዱ ትሄዳላችሁ የሚለው ያንቺ አይደለም እሺ? እና ደግሞ ስነ ስርዓትሽን ብትይዢ ይሻልሻል ብሎ ተቆጣት። እባክህ መድብል አሁን ምንም ማውራት አልፈልግም። እማዬ ግን ደግሞ የምበይበት ገንዘብ አለሽ? አባዬ አጎቴ እስኪ ገንዘብ ስጣት ብላለች። አይ ልስጥሽ እንዴ? አዎ ብትሰጠኝ ደስ ይለኛል ብላ አለች። 200 ብር አውጥቶ ሲሰጣት ማህሌት በጣም ተገረመች። ቆይ እኔ ግን ወዴት እየሄድኩ ነው? ያለሁበትን ቦታና አሁን ያለሁበት ቦታ ቆይ ምንድን ነው? ማህሌት ምን እያልሽ ነው?
ግርሽ እያለች እራሷን በራሷ መጠየቅ ጀመረች። ዝናና ኢፍራታ እንደ 10 ሜትር ሩጫ ተሯሩጠው በስተመጨረሻ ኢፍራታ አመለጠች። ዝና ለማህሌት ትሰሚኛለሽ? እኔ አሁን ኤፍራታን ገድዬ እጄን የማቆሽሽ ይመስልሻል እንዴ? አልገባኝም። ምን ማለት ፈልገህ ነው ብላ ስትለው እሷን አልገላትም፣ ምክንያቱም እሷ እኔን እንደማትጎዳኝ ጠንቅቄ ነው የማውቀው። አንቺ ግን ብሩክን ሂደሽ ይቅርታ ጠየቅሽው እንዴ? እጠይቀዋለሁ ዝና፣ ግን ደግሞ ምንም አይነት ገንዘብ የለኝም፣ ገንዘብ ያስፈልገኛል ብላ ስትለው ምን? እስከ ዛሬ ስሰጥሽ የነበረው ገንዘብ የት ነው? አሁን ገንዘብ የሚባል ነገር የለም። ገንዘብ መስራት ከፈለሽ ሂጂና ብሩክን ይቅርታ አድርጊለት። ብሩክ ደግሞ በጣም የዋህና ሚስኪን ስለሆነ ይቅርታሽን ይቀበልሻል ብሎ አላት። አይ እውነት ለመናገር እሱ ይቅርታዬን አይቀበልም፣ እንደውም ቅድስቴን ሊያገባ ነው ብላ አለችው። አረ በጣም ደስ ይላል። ያች ልጅ እኮ ግን በጣም ምርጥና ቆንጅዬ ናት። በዛ ላይ ጸባዋስ ብትይ እስኪ ንገሪኝ፣ የእውነት አንቺን አግብቶ እሱ የሚቆሽሽ ይመስልሻል እንዴ ድጋሜ ብሎ ሲላት፣ እና ታዲያ ለምንድን ነው የምትልከኝ ብላ አለች። ትሰምኛለሽ፣ ብሩኬ በህይወቱ ደስተኛ እንዲሆን አልፈልግም እና አንቺ እዛ ሄደሽ ቤቱን ሁሉ ከበጠበጥሽው ለእኔ በጣም ጥሩ ነው ብሎ አላት። ኤፍራታ ከመፍራቷና ከመስጋቷ የተነሳች በሩን ጊዜ ሆኗል እየተነሳች የምታየው። ኤፍራታ ቆይ ለምንድን ነው እንደዚህ የምትሆኚው ብላ ስትላት፣ ማህሌት ምን ላድርግ ብለሽ ነው? ምናልባት እኮ ዝና ከመጣ ብዬ ነው። እኔ ግን ወደ ሌላ ሀገር እሄዳለሁ። የት አላቅም፣ ብቻ ግን ከአዲስ አበባ ውጭ ስራ አፈላልጌ እሄዳለሁ ብላ ስትል፣ አታስቢ፣ በእርግጥ ዝና አንቺን አይገልሽም፣ ግን ደግሞ የፈለገውን ነገር ሊያሰራሽ ይችላል። አልገባኝም፣ እገልሻለሁ እያለ እያስፈራራ ነዋ። በዛ ላይ ገሎ የት የሚደርስ ይመስልሻል? ማለቴ አንቺን ገሎ ህግ ከሚጠይቀው ይልቅ ሌሎቹን ጥላቶችን ቢያወድም ይሻለዋል እና እንደዛ ነው ብላለቻት። እና አይገለኝም? አይ መግደልማ ይገልሻል፣ ግን ደግሞ የሆነ ነገር አንጥቶ ሳይሆን በስቀቀንና እንዲሁም ደግሞ በጭንቀት ነው ልትሞች የምትችዩ ብላ ስትል፣ እኔ እሄዳለሁኝ ማህሌት፣ በቃ ተይኝ እንዴ! እኔን ለማን ትተሽ? እስኪ ንገሪኝ። አንቺም ብር የለሽ፣ እኔም ደግሞ እየሰራሁ የማመጣው ከእጅ ወዲያፍ ብቻ ነው። እስኪ አንቺን ማሰቢልኝ ማህሌት። ታዲያ እኔ ሰርቼ ምን ላድርግ? ገደለኝ አልገደለኝ እያልኩኝ ራሴን በስቀቅን ልድፋ እንዴ? አይ እንደዚህማ አያዋጣኝም። ለማንኛውም ፈጣሪ ያውቃል ብለው ማህሌትና ኤፍራታ ወሬያቸውን ቀጠሉ። ብሩኬና ቅድስቴ እንግዲህ ልጅ ለማምጣትና ለመጋባት ወስነዋል። በስተመጨረሻም ማህሌትን አስወግደው እነ መድብል በር ላይ ጣሉ። በጣም ያሳዝናል።